የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በአፋጣኝ የጥይት ድምጽ መቆም አለበት የሚል ጥያቄ ቀርቦላቸዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ በ2018 ይህንን ከተቻለ እንዲያስፈጽሙ ጥያቄ ቀርቧል። ዝርዝሩን እንመለስበታለን። በዛሬው ዕለት አፋር ክልል ገብተዋል የተባሉት የኢትዮጵያ ደህንነት ኃላፊ አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በምስራቁ ኢትዮጵያ ክፍል የተገኙበት ምክንያት ምን ይመስላል? ዜናችን ይመለከተዋል። የኢትዮጵያና የሩሲያ ውጭ ጉዳይ ሚኒስትሮች በኢትዮጵያ የኒውክሌር ቴክኖሎጂ ለመገንባት የሚያስችላቸውን ስምምነት ጨምሮ ሌሎች ጉዳዮች ላይ የፈረሟቸውን አዳዲስ ስምምነቶች በተመለከተም የተሰሙ ጉዳዮችም ትኩረታችን ናቸው። አዲሱ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዛሬው ዕለት በጥብቅ ያስተላለፉት ማስጠንቀቂያ ምን ይመስላል? ከባድ እርምጃ ይወሰድባቸዋል ሲሉ ያሳሰባቸው ድርጅቶችን በተመለከተ ዝርዝር መረጃ ይዘናል። የቀድሞ ጠቅላይ ሚኒስትር ወደ ዘብጥያ መውረዳቸው የተነገረ ይገኛል። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ብልጽግና ለማረጋገጥ የሚፈልግ ከሆነ በአፋጣኝ የጥይት ድምጽ መተኮስ መቆም አለበት። ይህ ለጠቅላይ ሚኒስትር አብይ የቀረበው አነጋጋሪ ጥያቄ ነው። የጥያቄ የቀረበው በኦሮሚያ ክልል ባሌ ዞን በተደረገ የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። በትናንትናው ዕለት በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙት መንግስት ኃላፊዎችና የቀድሞው የኢህአዴግ ባለስልጣናት የተሳተፉበት ነበር። 2 ሰዓት ገደማ በሚጠጋው ይህ ውይይት በአብዛኛው ተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነበር። በወቅቱ በ3 ቀናት ጉብኝት ያዩትን የተሰማቸውን እውነታ በተመለከተ ሐሳባቸውን እንዲያጋሩ እድል ከተሰጣቸው የቀድሞ የኢህአዴግ ባለስልጣናት መካከል የአዲስ አበባ የቀድሞ ከንቲባ ነበሩት አቶ ኩማ ደመቅሳ ናቸው። አቶ ኩማ እንደ ሌሎች ባለስልጣናት በባሌ የተመለከቱት በሙሉ እንደ ኦሮሞ ፖለቲካ ድርጅት መሪ ነበሩና የቀድሞ ባለስልጣናት ያልጠበቁት በሚገባ ያልተመለከቱት የሚያውቁት መሆኑን ይህ ደግሞ ቁጭትና ደስታ እንደፈጠረላቸው ሲናገሩ ተደምጠዋል። በምድር ላይ ትልቁ ሀብት አፈርና ውሃ ነው የሚሉት አቶ ኩማ ደመቅሳ ያም ቢሆን ግን በኢትዮጵያ የሁሉ ሀብት እያለ ለዘመናት ለማኝና ድሃውን ቆይተናል። ድሃ ደግሞ ክብር የለውም፣ ይህን ሁሉ ይዞ ድሃ መሆንም እጅግ ያሳፍራል ሲሉ እርሳቸውንም የኢትዮጵያን ሕዝብም ተችተዋል። በባሌ የታየው ለዘመናት ያልተገለጠ ሀብት ኢትዮጵያ ከድህነት ልትወጣ የምትችል በትድል በእጇ እንደሆነ ያረጋግጥን ያሉት የቀድሞ ከንቲባ ያመኖ ግን ይህ እንዳይሆን 2 እንቅፋቶች አሉብን ሲሉ ይደመጣሉ። የመጀመሪያው ሰላም ማጣት ወይንም አሁንም ድረስ የቀጠለው የእርስ በርስ ግጭትን ይላሉ። በእኔ እምነት ዛሬ ኢትዮጵያ ውስጥ ጥይት መተኮስ አለበት ብዬ አላምንም የሚሉት የቀድሞ ከንቲባ ለዚህ ደግሞ ባሌ ትልቅ ማሳየን ይላሉ። ሰው መሳሪያ የሚያነሳው ሐሳቡን በነጻነት መግለጽ ካልቻለ መጠየቅ ከተከለከለ ስለተናገረ የሚገደል ከሆነ ብቻ ነው የሚሉት ኩማ ደመቅሳ እነዚህ ክልክላዎች ከተጣሉበት መሳሪያ ያነሳል። ባሌ በወቅቱም መሳሪያ አንስቶ የታገለበት ጊዜ ነበር ሲሉ አስታውሰዋል። አቶ ኩማ ደመቅሳ ሲቀጥሉ ነገር ግን ዛሬ እስከማውቀው ድረስ አካባቢው ሰላምን መርጦ ይገኛል በማለት የኢትዮጵያ ሕዝብ መንግስትም ሆነ ገዢው ብልጽግና ፓርቲ የግዴታ በሀገራችን እየሰማን የምንገኘውን የጠመንጃ ድምጽ በፍጥነት እንዲቆም መደረግና ማውገዝ አለበት ባናቸው። የጀመርነውን እናስቀጥል ከተባለ የጥይት ተኩስ መቆም አለበት ያሉት ኩማ ይህ ከሆነ ኢትዮጵያ ትለወጣለች፣ ታሪካችንም ይቀየራል ብለዋል። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን፣ ወይዘሮ ሙፈሪያት ካሚል፣ ዶክተር አብርሃም በላይና ጫልቱ ሳኒን የመሰሉ ሚኒስትሮች ተካፍለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተገኝተው ነበር። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የቀድሞ የክልሉ መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዱና ወርቅነህ ገበየሁም የውይይቱ አካል ነበሩ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ይገኙበታል። አዲሱ የኢትዮጵያ ብሔራዊ ባንክ ገዢ በጥብቅ ያስተላለፉት ማስጠንቀቂያ ብሔራዊ ባንክ በህገ ወጥ ዋራ ተቀባዮች፣ ላኪዎችና ነጋዴዎች ላይ የማጥራት ስራ ማጠናቀቁን አስታውቋል። ባንኩ ከህገ ወጥ የገንዘብ ዝውውር ጋር በተያያዘ የተናበበና የተቀናጀ እርምጃ ለመውሰድ ዝግጁ ስለመሆኑ ነው ይፋ ያደረገው። ማዕከላዊ ባንክ እንዳስታወቀው ይህ እርምጃ ከመወሰዱ በፊት በህገ ወጥ የገንዘብ አስተላላፊዎች፣ ተቀባዮች፣ ላኪዎችና አስመጪዎች ላይ ሰፊ የማጥራት ስራ ተጠናቋልም ብለዋል። የባንኩ ገዢ ኢዮብ ተካልኝ እንዳረጋገጡት የኋላ አስተላላፊዎቹ ያነሷቸውን እንደ ሲስተም ኢንቴግሬሽን እና የማበረታቻ ጉዳዮችን በመቀበል ብሔራዊ ባንክና የባንክ አመራሮች አስፈላጊውን ድጋፍ ሁሉ እንደሚያደርጉ ቃል ገብተዋል። ለተቋማት የተሰጠው ምክርም የአጭር ጊዜ ትርፍ ሳይሆን የረጅም ጊዜ ቢዝነስ እይታን በመያዝ በህጋዊ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ለማስቻል ነው ብለዋል። ይሁን እንጂ ተደጋጋሚ ማስጠንቀቂያ ቢሰጥም ከህገ ወጥ ስራ ያልተቆጠቡ አካላት እንዳሉ ባንኩ የገለጸ ሲሆን ይህን ተከትሎ ለሁሉም ባለድርሻ አካላት የመጨረሻ ማሳሰቢያ መሰጠቱን ነው ካፒታል ጋዜጣ የዘገበው። ብሔራዊ ባንክ ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግና የታክስ ባለስልጣኑን ህግ አጣቅሶ በተለይም በቴሮሪዝም ፋይናንሲንግና በወንጀል ድርጊት የተገኘን ገንዘብ ህግ ያስመስሉ ማቅረብ ተግባር ላይ የተሰማሩ የተወሰኑ ግለሰቦች አስተላላፊ ተቋማት መኖራቸውን ደርሼበታል ብለዋል። ባንኩ አክሎም የተናበበ የተቀናጀና ሰፊ እርምጃ ለመውሰድ ያሰበ ሲሆን ይህም አካውንት መዝጋት ብቻ ሳይሆን ተቀባዮችንና ላኪዎችን አካተተ ሰፊ የማጥራት ስራ ተሰርቶ ወደ ተግባራዊ እርምጃ እየተገባ እንደሚገኝ ነው
ያስታወቁት። ከዚህ ጋር በተያያዘ ኢትዮጵያ ካለባት 5.38 ቢሊዮን ዶላር ዕዳ ውስጥ የተወሰነውን ወደ ዩዋን ምንዛሬ ለመቀየር ከቻይና ጋር ድርድር መጀመሯ ብዙዎችን እያነጋገረ ነው። አዲሱ የብሔራዊ ባንክ ገዢ ተካልኝ ከቻይና ኤክስፖርት ኢምፖርት ባንክና ከፒፕልስ ባንክ ኦፍ ቻይና ጋር በመገበያ ገንዘብ ልውውጥ ዙሪያ ውይይት እየተደረገ ስለመሆኑ ገልጸዋል። ተካልኝ ያስታወቁት ጥቅምት 7 ቀን በዋሽንግተን ዲሲ ከተካሄደው የዓለም ገንዘብ ድርጅት ዓመታዊ ስብሰባዎች ጎን ለጎን ከብሉምበርግ የዜና ወኪል ጋር ባደረጉት ቃለ መጠይቅ ነው። ቻይና ለኛ አሁን በጣም አስፈላጊ አጋር ነች። የንግድና ኢንቨስትመንት መጠኑ እያደገ ነው። ስለዚህ የተወሰነ መገበያ ገንዘብ ልውውጥ ማመቻቸት ትርጉም አለው። በእርግጠኝነት በሂደት ላይ ያለ ነገር ነው። እኛ በይፋ ጠይቀናል፣ እየሰራንበትም እንገኛለን ባይ ናቸው። ከፒፕልስ ባንክ ኦፍ ቻይና አስተያየት እንዲሰጥ ከብሉምበርግ ለቀረበለት ጥያቄ ምላሽ አለመስጠቱም ዘገባው አትቷል። ኢትዮጵያ በጊዜ ያልከፈለችውን የ1 ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁን ባሳለፍነው ሳምንት ሮይተርስ ዘግቦ ነበር። ገንዘብ ሚኒስቴር ምንም እንኳን በዚህ ጊዜ በጉዳዮቹ ላይ የመጨረሻ ስምምነት ላይ መድረስ ባይችልም ኢትዮጵያ ጉልህ የሆነ መሻሻል መመዝገቡን ታምናለች ብሎም ነበር። ኢትዮጵያ በቡድን ሀያ የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማግኘት ንግግር ላይ እንደምትገኝም የሚታወቅ ነው። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በቡሬ ግንባር አቅራቢያ ተገኝተዋል የሚሉ መረጃዎች ዛሬ በኢትዮጵያ የሀገር ውስጥ መገናኛ ብዙሃን ሲንሸራሸሩ ተስተውለዋል። ለመሆኑ አፋር ክልል ገብተዋል የተባሉት የደህንነቱ ኃላፊ አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ለምን ጉዳይ ወደ አፋር ክልል ሄዱ? የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን ዛሬ በአፋር ክልል ታይተው ነበር። ከሰሞኑ በባሌ ዞን ከጠቅላይ ሚኒስትር አብይና ሌሎችም የአሁንና የቅድመ መንግስት ባለስልጣናት ጋር ታይተው የነበሩት ሁለቱ ከፍተኛ የመንግስት ኃላፊዎች በአፋር ክልል የተገኙበት ሚስጥር እስካሁን በመንግስት በኩል በይፋ አልተገለጸም። ከአቶ ጌታቸውና ሬድዋን በተጨማሪም የፌዴራል ከፍተኛ ሚኒስትሮችና የመከላከያ አመራሮች ከአፋር ክልል አመራሮች ያካተተ ቡድን ዛሬ የአሰብ መዳረሻ የሆነችው ቡሬ ግንባር ገብቷል የሚሉ መረጃዎች የወጡ ሲሆን በአካባቢው ከሚገኙ አመራሮች ጋር የተነሷቸው ፎቶግራፎችም ሲሰራጩ ተስተውለዋል። ነገር ግን ከዚህ ጋር በተያያዘ ይፋ የሆነ አንድ መግለጫ እናገራቸው። የቀይ ባህር አፋር ዴሞክራሲያዊ ድርጅት በማህበራዊ ትስስር ገጹ ባሰራጨው መግለጫ የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ሲል ይፋ አድርጓል። ለ90 ቀናት ወይም 3 ወራት ሲሰለጥኑ የነበሩ ወታደሮቹን አስመርቂያለሁ ሲል ይፋ ያደረገው የቀይ ባህር አፋር ዴሞክራሲያዊ ድርጅት ስልጠናው እንዲሳካ አድርጓል ያላቸውን የክልሉ መንግስትን ጨምሮ ሌሎችን አካላትም አመስግኗል። ድርጅቱ የኤርትራ መንግስት በትጥቅ ትግል ለመታገል ከወሰነ በኋላ በኢትዮጵያ ግዛት ውስጥ እንደሚንቀሳቀስ ሲነገር የቆየ ሲሆን ከሰሞኑ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥልም ይፋ አድርጓል። የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለ ያለው ድርጅቱ ይህንን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ሲልም ጥሪ አቅርበዋል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሲያበግሩት ለቀይ ባህር መታገል አለበት ባይ ነው ድርጅቱ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይፋዊ የሥራ ጉብኝት ለማድረግ በትናንትናው ዕለት ሞስኮ ሩሲያ ገብቶ ነበር። በመጀመሪያው ዕለትም ከሩሲያ ኢኮኖሚ ልማት ሚኒስትሩ ማክሲም ኦሬሽንኮቭ ጋር ውይይት አድርጓል ሲል ሚኒስቴር መስሪያ ቤቱ አስታውቆ ነበር። ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን አድማስ ሰፊ እንደዚሁም የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋልም ተብሏል። እንደ የውጭ ጉዳይ ሚኒስቴር መረጃ የሩሲያ ኢኮኖሚ ልማት ሚኒስትር ማክሲም ኦሬሽንኮቭ ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት በሙሉ ድጋፋቸውን እንደምትሰጥ ለዶክተር ጌዲዮን አረጋግጧልም ተብሏል። ጌዲዮን ከሮሳቶም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳዮች ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት አግባብ ተወያይተዋል። መስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት መፈራረማቸው ይታወሳል። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካልም አንዱ ነበር ተብሏል። ስምምነቱ መስከረም 15 ቀን 2018 በሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ላካቼቭና በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል የተፈረመ ነበር። ዛሬ ከሰዓት በኋላ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር የተወያዩት ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የኒውክሌር ኃይል ማመንጨት ለመገንባት ከጌስሮሳት ኩባንያ ጋር የተደረሰው የድርጊት መርሃ ግብር ስምምነት የኢትዮጵያ ሩሲያን ግንኙነት ወደ አዲስ ምዕራፍ ይወስደዋል ብለዋል። በሩሲያ የሥራ ጉብኝት እያደረጉ የሚገኙት ጌዲዮን ጢሞቴዎስ ኢትዮጵያና ሩሲያ ጠንካራ ወዳጅነት ያላቸው ሀገራት ናቸው ሲሉም በመግለጫቸው ላይ ተደምጠዋል። ስምምነቱ የሁለቱን ሀገራት ወደ አዲስ ምዕራፍ ያሸጋገር ነው ሲሉ አወድሰውታል። በቅርቡም ጠቅላይ ሚኒስትር አብይ አህመድ ባደረጉት ጉብኝት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መወያየታቸውን ያስታወሱት ጌዲዮን ምክክሩ የሀገራቱን የረጅም ጊዜ ግንኙነት ያጠናከረ ስለመሆኑም አስታውሰዋል። የሩሲያው አቻቸው ሰርጌይ ላቭሮቭ በበኩላቸው በሀገራቱ ግንኙነት ዙሪያ መምከራቸውን ገልጸው ዶክተር ጌዲዮን ጢሞቴዎስ በትናንትናው ዕለት በሩሲያ የነበራቸው የሥራ ጉብኝት ግንኙነቱን እንደሚያጠናክረው ሲናገሩ ተደምጠዋል። ኢትዮጵያ የብሪክስ አባል መሆኗ ሁለቱ ሀገራት ለመወያያ አጀንዳ እንዲኖራቸው ማድረጉን አንስተው በሁለትዮሽና ባለብዙ ወገን ያላቸውን ትብብር እንደሚያጠናክሩ ነው ያረጋገጡት። ወደ መጨረሻ ጉዳያችን እናምራ። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ዘብጥያ መውረዳቸው ተሰምተዋል። ለምርጫ ቀስቀሳ ከቀድሞ የሊቢያ አምባገነን መሪ ሙአመር ጋዳፊ ገንዘብ ተቀብሏል በሚል የ5 ዓመት እስር የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ዘብጥያ ወርደዋል። ሳርኮዚ እስር ቤት የገቡ የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት ሆነዋል። በሁለተኛው የዓለም ጦርነት የናዚ ተባባሪ መሪ የነበሩት ፊሊፕ ፒቲን በሀገር ክህደት ወንጀል በ1945 ታስረው የነበረ ሲሆን ከዚያ ጊዜ በኋላ ግን እስር ቤት የገባ የፈረንሳይ የቀድሞ መሪ የለም። ሳርኮዚ በፈረንጆቹ 2007 ለፕሬዝዳንት ምርጫ ዘመቻ
ከጋዳፊ ገንዘብ ተቀብሏል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ተከራክረው ነበር። ሆኖም የሀገሪቱ ከፍተኛ ፍርድ ቤት የሳርኮዚ የቅርብ ረዳቶች የሆኑት ብሬስ ሶርቲፋክስ እና ክላውድ ጉዌንት የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል በሚል እስር ቤት እንዲገቡ ብይን ሰጥተዋል። ሁለቱ ግለሰቦች በ2005 የፈረንሳይና የሊቢያ ዜግነት ባለው ዚያድ ታያኬድን በተባለ ግለሰብ አማካኝነት በተዘጋጀ ስብሰባ ላይ ከጋዳፊ የደህንነት ኃላፊና አማች የሆነ ግለሰብ ጋር ንግግር ነበራቸው ተብሏል። ፈረንሳይን ከፈረንጆቹ 2007 እስከ 2012 ድረስ የመሩት ሳርኮዚ በላሳንቴ እስር ቤት ለ5 ዓመታት እንዲያሳልፉ የተፈረደባቸው ቢሆንም ይግባኝ ጠይቀዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።